እስኪ ለአንድ አፍታ አይንህን ጨፍን። አሁን ያለህበትን ህይወት፣ አሁን ያለህን ማንነት አስብ። ደስተኛ ነህ ወይስ የሆነ የጎደለ ያልተሟላ ሊቀየር የሚገባው ነገር እንዳለ ይሰማሃል? ብዙዎቻችን በህይወታችን ውስጥ የሆነ ወቅት ላይ በቃ ይሄ ነገር መቀየር አለበት የምንልበት ጊዜ ይመጣል። ልማዶቻችንን፣ አስተሳሰባችንን፣ ምናልባትም ሙሉ ማንነታችንን እንደ አዲስ መገንባት እንመኛለን። ግን ይሄ ይቻል ይሆን ወይ? አንድን ሰው እንደ ሕፃን አፍርሶ እንደገና መገንባት ይቻላል? በዛሬው ቪዲዮ ምናልባት ለዚህ ጥያቄ መልስ ሊሰጣችሁ የሚችል የአእምሮንና የማንነትን ዳግም ልደት የሚመለከት አንድ አስገራሚ ሐሳብ እናነሳለን። በ21 ቀን ማለትም በ3 ሳምንታት ብቻ ራስን መለወጥ። አዎ ተረት ሊመስል ይችላል፣ ግን ከዚህ ተረት ጀርባ ያለውን ሳይንስና የሰው ልጅ የአእምሮ አስደናቂ የመለወጥ ችሎታ ኒውሮፕላስቲሲቲ ምን ይሆን? በዛሬው ቪዲዮ ይህንን ጽንሰ ሐሳብ በታትነን እናየዋለን። ብዙ ጊዜ የ21 ቀን ህግ ሲባል ሰምታችሁ ታውቁ ይሆናል። አንድን አዲስ ልማድ ለመፍጠር ወይም አሮጌውን ለመተው 21 ቀን ይፈጃል የሚል ጽንሰ ሐሳብ ነው። ይህ ሐሳብ የመጣው በ1950ዎቹ ከፕላስቲክ ሰርጅን ከነበሩት ከዶክተር ማክስዌል ማልትዝ ነው። ዶክተር ማልትዝ ታካሚዎቻቸው ከቀዶ ጥገና በኋላ ከአዲሱ ገጽታቸው ጋር ለመላመድ በአማካኝ 21 ቀን እንደሚፈጅባቸው አስተውለዋል። ከዚህ በመነሳት አእምሮአችን ከአዲስ ነገር ጋር ለመላመድ ወይም አዲስ የነርቭ መንገዶችን ለመፍጠር ይህን ያህል ጊዜ ያስፈልገዋል የሚል መላምት አስቀምጠዋል። ነገር ግን እዚህ ላይ አንድ ትልቅ ግን አለ። ይህ የ21 ቀን ጉዳይ በሳይንስ ሙሉ በሙሉ የተረጋገጠና ለሁሉም ሰው በእኩል የሚሰራ ወርቃማ ህግ ነው ወይ ወይንስ ከዚህ የበለጠ ውስብስብና ግላዊ የሆነ ሂደት ነው? እውነታው ይህ ነው። እኔ በግል የደረስኩበት እውነታውና ትክክለኛው ሳይንሳዊ ሂደት ይህ ነው። አዲስ ልማድን ለመፍጠር የሚፈጀው ጊዜ እንደየሰው ይለያያል። በአንድ ጥናት መሰረት ከአዲስ ልማድ ጋር ለመላመድ በአማካኝ 66 ቀናት ሊፈጅ ይችላል። ለአንዳንዶች ከ18 ቀን እስከ 254 ቀናትም ሊወስድ ይችላል። ስለዚህ የ21 ቀን ጉዳይ እንደ አንድ መነሻ ወይም ተምሳሌታዊ ቁጥር ልንወስደው እንችላለን እንጂ እንደ ፍጹም ህግ ልንቆጥረው አይገባም። ዋናው ነገር 21 ቀንም ይሁን 66 ቀን አእምሮአችንን የመለወጥ አስደናቂ ችሎታ ወይም ኒውሮፕላስቲሲቲ እንዳለው ማመን ነው። አእምሮአችን እንደ ሸክላ ነው። በአስተሳሰባችን፣ በድርጊታችን፣ በልምዳችን ልንቀርጸው ልንለውጠው እንችላለን። ታዲያ ይህንን የአእምሮ የመለወጥ ችሎታ ተጠቅመን በ21 ቀን ወይም ከዚያ በላይ በሆነ ጊዜ ራሳችንን እንደገና ለማደስ ምን ማድረግ እንችላለን? በዛሬው ቪዲዮ እነዚህን ራስን የመለወጥ ቁልፎችን አንድ በአንድ ለማየት እንሞክር። ከዛ በፊት ግን ለዚህ ድንቅ ቻናል አዲስ ከሆናችሁ ይህንን ድንቅ ቤተሰብ ሰብስክራይብ በማድረግ እንድትቀላቀሉ፣ እንዲሁም ይህ እጅግ ህይወት ለዋጭና ጠቃሚ ቪዲዮ ለብዙዎች መዳረስ እንዲችል ቪዲዮውን ላይክ በማድረግ እንጀምር። የመጀመሪያው ቁልፍ ግልጽ የሆነ ራዕይና ለምን የሚለው ጥያቄ፣ እንዲሁም መለወጥ የምትፈልገው ምንድን ነው? አዲሱ አንተ ምን ይመስላል? ይህንን በግልጽ በአእምሮህ መሳል አለብህ። ዝም ብሎ ጥሩ ሰው መሆን እፈልጋለሁ ከማለት ይልቅ በየቀኑ ጠዋት የአካል ብቃት እንቅስቃሴ የማድረግ፣ ጤናማ ምግብ የመመገብ፣ ለሰዎች ደግ የሆነ ሰው መሆን እፈልጋለሁ ብሎ በዝርዝር ማስቀመጥ። ከዚህ በላይ ለምን የሚለውን ጥያቄ መመለስ ወሳኝ ነው። ለምን መለወጥ ፈለግ? የዚህ ለውጥ ዋና ዓላማ ምንድን ነው? ይህ ለምንህ የለውጥ ጉዞህ ነዳጅ ነው። መንገድ ላይ ስትደክም፣ ተስፋ ስትቆርጥ የሚያስታውስህና የሚያበረታህ ይህ ነው። ስለዚህ የመጀመሪያው ቁልፍ ግልጽ የሆነ ራዕይና ለምን መለወጥ እንደፈለግ አንድ በአንድ ልትዘረዝር ይገባሃል። በመቀጠል ይህን ሁለተኛውን ቁልፍ እንመልከት። ይህ ሁለተኛው ቁልፍ ትናንሽ ተጨባጭ እርምጃዎችና የሂደት ክትትል ማድረግ ይኖርብሃል።
ብዙ ሰዎች ለውጥን ሲያስቡ በአንድ ጊዜ ትልቅ ነገር ለመስራት ይሞክሩና ቶሎ ይደክማሉ። የኔ ምክር ግን ነው፣ በትንሹ ጀምር። ለምሳሌ በየቀኑ 1 ሰዓት ስፖርት መስራት ከፈለክ በመጀመሪያው ሳምንት በየቀኑ 15 ደቂቃ ብቻ በመስራት ጀምር። ከዚያ ቀስ በቀስ ጨምረው። እያንዳንዱን ትንንሽ ስኬትህን አክብር። የሂደትህን መዝገብ ያዝ። ዛሬ ምን ሰራ? ምን ተሰማ? ይህ ራስን ለመገምገምና ለማሻሻል ይረዳሃል። እንዲሁም ወደ 3ኛው ቁልፍ ለመሻገር ዝግጁ ትሆናለህ። ይህ 3ኛው ቁልፍ የአካባቢ ተጽዕኖን መረዳትና ማስተካከል ነው። የምንውልበት አካባቢ፣ የምንቀርባቸው ሰዎች በባህሪያችንና በልማዳችን ላይ ትልቅ ተጽዕኖ አላቸው። መጥፎ ልማድን ለመተው እየሞከርክ ከሆነ ያንን ልማድ ከሚያበረታቱ ሰዎችና ቦታዎች መራቅ ያስፈልግህ ይሆናል። በአንጻሩ ጥሩ ልማድ ለመጀመር ከፈለክ ያንን ልማድ ከሚደግፉ ሰዎች ጋር መዋልና በሚያመች አካባቢ መገኘት ጠቃሚ ነው። የኔ ምክር አካባቢህን ካልቀየርክ ራስህን መቀየር ከባድ ነው የሚል ነው። ሌላው 4ኛው ቁልፍ የአእምሮ ፕሮግራሚንግ ወይም ራስን ማሳመን አፈርሜሽን እና ምስላዊነት ቪዥዋላይዜሽን መርሆችን መጠቀም። አእምሮአችን የምንነግረውን ያምናል። ስለዚህ ስለ ራስ የምትናገራቸውን አዎንታዊ ነገሮች ደጋግመህ መንገር። ይህ ማለት አፈርሜሽን ሲሆን በምሳሌ እንመልከተው። ለምሳሌ እኔ ጠንካራ ነኝ፣ እኔ ተለዋዋጭ ነኝ፣ እኔ መለወጥ እችላለሁ ማለት የአእምሮን አስተሳሰብ ቀስ በቀስ ይቀይራል። እንዲሁም አዲሱን ማንነትህን የምትፈልገውን ውጤት በአእምሮ ውስጥ በዝርዝር መሳል ይኖርብሃል። ይህ ደግሞ ቪዥዋላይዜሽን ወይም ምስላዊነት ያልነው ነው። አእምሮህ ያንን እውነታ እንዲቀበልና ወደዛ እንዲመራ የሚያደርገው ቁልፍ ቪዥዋላይዜሽን ነው። አስታውስ፣ ቪዥዋላይዜሽን እንዲሁም አፈርሜሽን የአእምሮ ኃይል ሚስጥር ናቸው። አምስተኛው ቁልፍ ትዕግስት፣ ጽናትና ከስህተት መማር የሚለው ነው። የለውጥ ጉዞ ሁሌም ቀጥ ያለ መንገድ አይደለም። ውጣ ውረድ አለው። አንዳንድ ቀን ታሸንፋለህ፣ አንዳንድ ቀን ትወድቅ ይሆናል። ዋናው ነገር መውደቅህ ሳይሆን ወድቀህ መነሳትና ከስህተትህ የመማር ጥበብ ሊኖር ይገባል። የ21 ቀኑም ሆነ የ66 ቀኑ ጉዞ ትዕግስትንና ጽናትን ይጠይቃል። ቶሎ ተስፋ አትቁረጥ፣ እያንዳንዱ ቀን አዲስ ዕድል ነውና። ስለዚህ በ21 ቀን ውስጥ ራስን ሙሉ በሙሉ መለወጥ ይቻል ይሆን ወይ? ምናልባት ሙሉ በሙሉ የሚለው ከባድ ሊሆን ይችላል። ነገር ግን በ21 ቀን ወይም በ66 ቀን ወይም በ90 ቀን ውስጥ የአዲስ ለውጥን መሰረት መጣል፣ አዲስ የአእምሮ መንገድ መጥረግ እና ወደፊት የምትፈልገው ማንነት ጉዞ መጀመር በእርግጠኝነት ይቻላል። ቁልፉም በእጅ ነው። ያንተን የአእምሮ ዳግም ልደት ለመጀመር ዝግጁ ልትሆን ይገባል። ውድ የዚህ ቻናል ተከታታዮች፣ እናንተስ በህይወታችሁ ውስጥ ለመለወጥ የሞከራችሁት ነገር አለ? ምን ያህል ጊዜ ፈጅቶባችኋል? የትኞቹ ዘዴዎችስ ረድተዋችኋል? ልምዳችሁን ከታች ባለው ኮሜንት ላይ አካፍሉን። የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረግ እንዲሁም ለተጨማሪ የዚህ አይነት የህይወት ለዋጭ መልእክቶች ዘውትር እንዲደርሳችሁ ይህንን ድንቅ ቤተሰብ መቀላቀላችሁን አትርሱ። የአእምሮአችሁን የመለወጥ ኃይል አቅልላችሁ አትዩ።